እንኳን ለሊቀ መላእክት ለቅዱስ ገብርኤል ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነና ከፍ ከፍ ያለ ይሆንልን። አትለይምና የእናታችን የድንግል ማርያም ለስም አጠራሯ ክብርና ምስጋና ይግባት። ቅዱሳን መላእክት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን እንደየተሰጣቸው ጸጋና ክብር የተመሰገኑና የተከበሩ ይሁኑልን። አሜን። የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የሊቀ መላእክት የኃያሉ የገናናው የቅዱስ ገብርኤልን ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ልዩ በሚሆን በቅድስነቱ የሚቀደስ በምስጋናውም የሚመሰገን አብ ከልጁ አይበልጥም፣ ወልድም ከአባቱ አያንስም። በእሱና በልጁ መካከል የሚቀዳደሙበት ቀን የለም። ሁሉ ከሱ ተገኝቷል፣ ሁሉ የእሱ ነው። ገንዘብ ሁሉ ስለ እሱ ተገኝቷል። ሁሉ በመሃል እጁ የተያዘ ነው። ሁሉ ከእግሩ በታች የሚገዛ ነው። ከእኛ ዘንድ ለእሱ ምስጋና ይገባዋል፣ ለእኛም ከእሱ ዘንድ ስርየት ማግኘት ያሻናል። የመላእክትም የሰማይ ሰራዊትም አለቃ የሚሆን የቅዱስ ገብርኤል ድርሳን ይህ ነው እንላለን። በግንቦት 19 ቀን የሚነበብ የሚነገር ጸሎትና በረከቱ ከአገልጋዩ ከሁላችን ጋር ይሁን ዘላለሙ በእውነት። ናቡከደነፆር በነገሰ በ18 ዓመቱ ርዝመቱ 60 ክንድ የሆነ ወርዱ 6 የሆነ የወርቅ ምስል ሰራ። ዱራን በሚባል በባቢሎን በረሃ ቆመው አለቆችም መሳፍንትም መኳንንት እንዲሰበሰቡ አዘዘ። የሀገሩም ታላላቅ ሰዎች የባቢሎንን ሕዝብ ሁሉ ንጉሥ ናቡከደነፆር ላቆመው ለምስሉ ምረቃ እንዲመጡ አዘዘ። ንጉሡም በምስል ፊት በቆመ ጊዜ አዋጅ ነጋሪው በብዙ አሰምቶ ጮኸ። አሕዛቡም ሕዝቡም ሰፈርተኛውም እናንተም ንጉሡ እንዲህ ይሏችኋል፣ የነጋሪት ድምፅ፣ የበገና፣ የመሰንቆ፣ የዛጉል፣ የቃጭል፣ የከበሮ ድምፅ፣ ዘፈን፣ ጨዋታ በሰማችሁ ጊዜ ንጉሡ ናቡከደነፆር ላቆመው የወርቅ ምስል አገልግሉ፣ ተገዙ፣ ስገዱ። ያልሰገደውንና ያልተገዛውን ወዲያውኑ በሚያቃጥል በእሳት ጉድጓድ ይጥሉታል ብሎ አዋጅ አሰማ። ሕዝቡም ሁሉ የነጋሪት፣ የበገና፣ የመሰንቆና የዛጉል ጨዋታ የጨዋታ መሳሪያ ሁሉ ድምፅ በሰሙ ጊዜ ንጉሥ ናቡከደነፆር ላቆመው ምስል እሺ ብለው ተገዙ፣ ሰገዱ። ከዚህ በኋላ የፋርስ ሰዎች መጥተው አይሁድን አግኝተው ከናቡከደነፆር ዘንድ አጣሏቸው፣ ከሰሷቸው። ለባቢሎን አውራጃ ሥራ የሾምካቸው ሰዎች አሉ፣ ሲድራቅ ሚሳቅና አብደናጎ የሚባሉ፣ አንተ ንጉሥ ለዘላለም ሕያው ነህ። አሕዛብ የነጋሪትና የበገና መሰንቆ፣ የቃጭል፣ የከበሮ፣ የጨዋታ የሊን ሁሉ ድምፅ በሰማ ጊዜ እንዲመጣ ብለህ አዘህ ነበር። ንጉሥ ናቡከደነፆር ላቆመው የወርቅ ምስል እንዲሰግዱና እንዲያገለግሉ ብለህ አዘህ ነበር። ንጉሥ ሆይ አምላክህንም አላመለኩም፣ ትእዛዝህንም አልተቀበሉም። አንተ ላቆምከው የወርቅ ምስልም አልሰገዱም። ንጉሥ ናቡከደነፆርም ያን ጊዜ በብዙ ተቆጣና ሲድራቅ ሚሳቅና አብደናጎን አምጧቸው ብሎ አዘዘ። መጥተውም በንጉሡ ፊት ቆሙ። ናቡከደነፆርም ጠየቃቸው፣ ሲድራቅ ሚሳቅና አብደናጎ እውነት ነውን? አምላኬን አናመልክም ማለታችሁ ለሠራሁት ለወርቅ ምስልም አትሰግዱምን? አሁንም የማትሰግዱ በእንቢታችሁ የምትጨክኑ እንደሆነ የነጋሪት፣ የበገና፣ የዛጉፍ፣ ከበሮ፣ ዘፈን ድምፅ በሰማችሁ ጊዜ የማትሰግዱ ከሆነ
ያን ጊዜውን በሚያቃጥል እሳት ጉድጓድ ውስጥ ይጥሏቸዋል። ከእጄ የሚያድናችሁ እግዚአብሔር ማን ነው? የትኛው ነው አላቸው። ሲድራቅ ሚሳቅና አብደናጎም መለሱ፣ ንጉሥ ሆይ ይህንን ነገር ልንመልስልህ ልንቀበልህ አንፈቅድም አሉት። እኛ የምናመልከው አምላካችን በሰማይ አለ፣ እሱ ከአንተ እጅ ከእሳትም ሊያድነን ይችላል። ንጉሥ ሆይ ከዚህ እንዲያድነን ልታውቅም ይገባሃል። አምላክህንም አናመልክም፣ ለሠራኸው ለወርቅ ምስልም አንሰግድም አሉት። ያን ጊዜ ንጉሡ ናቡከደነፆር በብዙ ተቆጣ። ስለ ሲድራቅ ስለ ሚሳቅና ስለ አብደናጎም የፊቱ መልክ ተለወጠ። ፈጽሞ የሚያቃጥል እሳት እንዲያነዱ አዘዘ። ኃይለኞች አርበኞች ሰዎች ሲድራቅ ሚሳቅንና አብደናጎን አስረው ከእሳት ጉድጓድ ውስጥ እንዲጥሏቸው አዘዘ። ከቀሚሳቸውና ከጫማቸው ከልብሳቸው ጋር እጃቸውና እግራቸውን አሰራቸው። እሳትም በብዙ አንድደው ከእሳቱ ጉድጓድ ውስጥ ጣሏቸው፣ የንጉሥ ቃል ኃያል ነውና። እነዚህም ሦስቱ ሰዎች ሲድራቅ ሚሳቅና አብደናጎ እጃቸው እንደታሰሩ ወደሚነደው እሳት መካከል ጣሏቸው። በእሳቱ መካከል እየተመላለሱ እግዚአብሔርን አመሰገኑ። ከዚህ በኋላ ጭፍሮቹ ከንጉሡ ዘንድ ማጣላታቸውን አልተዋቸውም። ስለ እሳቱም ውስጥ አደሮ፣ ማር፣ ዲን፣ የወይን ሐረግ፣ ቅንጭል፣ ቁልቋል ጨመሩበት። የእሳቱም ነበልባል 49 ክንድ ወደ ላይ ተመዞ ወጣ። የእሳቱም ላንቃ እየተወረወረ በውጭ ከጉድጓዱ አጠገብ ያገኘውን ከለዳውያንን ያቃጥል ነበር። የእግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል አናንያ፣ አዛርያ፣ ሚሳኤል ወዳሉበት ወረደ። የእሳቱንም ነበልባል መታው፣ እሱም እንደ ውሃ ቀዘቀዘ። የእሳቱን ነበልባል ምንም አልነካቸውም፣ ለመውጣትም አላስጨነቃቸውም። ያን ጊዜ 3 ሰዎች ሲድራቅ ሚሳቅና አብደናጎ በአንድ ቃል አመሰገኑ። እግዚአብሔርንም በእሳቱ ጉድጓድ ውስጥ አመሰገኑት፣ ባረኩት። የአባቶቻችን አምላክ እግዚአብሔር ይባረክ ይመስገን እያሉ ስቡህም እሱ ነው፣ ልዑልም ለዘላለም እሱ ነው። ናቡከደነፆርም ሲያመሰግኑ በሰማቸው ጊዜ አደነቀ። ፈጥኖ ተነስቶ ቆመና አሽከሮቹን እንዲህ ብሎ ጠየቃቸው። አስራችሁ ከእሳቱ ጉድጓድ የጣላችኋቸው 3 ሰዎች አልነበሩምን? ንጉሥ ሆይ አዎን አሉ። ንጉሥም እንዲህ አለ፣ እኔ 4 ሰዎች ከእስራት ተፈተው በእሳት መካከል ሲመላለሱ አየሁ። የነካቸው ነገር የለም። 4ተኛው ፊቱ የእግዚአብሔር ልጅ ይመስላል። ከዚህ በኋላ ናቡከደነፆር ወደሚነደው እሳት ጉድጓድ በር ሄዶ የልዑል እግዚአብሔር አገልጋዮች ሲድራቅ ሚሳቅና አብደናጎ ወደዚህ ኑ ውጡ አለ። ሲድራቅ ሚሳቅና አብደናጎ ከእሳቱ ጉድጓድ መካከል አፈፍ ብለው ወጡ። ያን ጊዜ መኳንንቱ፣ ሹማምንቱ፣ የንጉሥ አለቆች ሁሉ ተሰበሰቡ። ያን ጊዜ ሰዎቹን አካላታቸውን እሳት እንዳልነካቸው አዩአቸው። የራሳቸውን ጠጉር እንዳለበለበው፣ የፊታቸውን መልክ እንዳልጠቆረ፣ የጢስም ሽታ እንኳን እንደሌለባቸው አዩአቸው። ናቡከደነፆርም ለምድርና ለሰማይ ንጉሥ ለእግዚአብሔር በፊታቸው ሰገደ። አሁንም የምወዳችሁ ወንድሞቼ ሆይ አምላካችን እግዚአብሔር እንለምነው፣ ምንም በፊቱ ብንበድል እሱ በደላችን ይሰውርልናልና ስለ ድካማችን ይታገሰናልና። ያለውን ሁሉ ትወዳለህ፣ ከፈጠረውም ሁሉ ምንም ቸል የምትለው የለም ብሎ መክብብ እንደተናገረ፣ ዳግመኛም ሁሉም መፍጠርህና መግዛትህ ሁሉን ይቅር እንድትል ታደርግሃለች ብሎ እንደተነገረ ይህ ሊቀ መላእክት ቅዱስ ገብርኤልን ይልክልን ዘንድ በዚህም በወዲያኛውም ያድነን ዘንድ 3 ወጣቶች ሲድራቅ ሚሳቅና አብደናጎንን ከሚነድ ከእሳት ጉድጓድ እንዳዳናቸው ሁሉ
ራሳችን እያዋረድን እንለምነው፣ ያለ ትሕትና ሥራ አይፈጸምምና። ትሕትና ሥራውን ሁሉ ለማስፈጸም ምድር ናት ብሎ መጽሐፍ እንደተናገረ ዳግመኛ ለአፋችን ሐሰት መናገርን አናስለምድ እንዳለ ዳዊትም ሐሰት የዓመፅ ራስ ነው ብሎ እንደተናገረ ዳግመኛም አቤቱ በጥላ ስር ማን ያድራል ብሎ መንፈስ ቅዱስን በጠየቀ ጊዜ ለባልንጀራው ምሎ የማይከዳ ነው አለ። በወንጌልም የማይረባ ነገር የሚናገር ሁሉ ይፈረድበታል ተብሎ ተናገረ። ሁላችንም በክርስቶስ አደባባይ ፊት እንመረመር ዘንድ አለንና ጸሎትና በረከቱ አገልጋዩ ይጠብቀን ለዘላለም አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ነው። ልመናው በጥምቀት የተወለድነውን ሁላችን ይጠብቀን ለዘላለም አሜን። ኔቅሎን የሚባል አንድ ሀገር ነበር። በዚያም ሀገር በሊቀ መላእክት በቅዱስ ገብርኤል ቤተ ክርስቲያን ስም ሊሰሩ ፈቀዱ። ሊቀ መላእክት ገብርኤል በፊታቸው ተገልጦ ቦታውን ወስኖላቸዋልና። እሳቸው ዘንድም ሳለ 1 ወር ያህል በሆነ ጊዜ የሚሻውን ትፈጽምለት ዘንድ አውር ንግሥትን ጠየቃት። ስለ ቤተ ክርስቲያኑ ሥራ ከንጉሥ ትለምኝልን ዘንድ እወዳለሁ ብሎ ጠየቃት። በሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን እንድንሰራ ወደ ሀገር ይሄድ ዘንድም እንድንሰናበት ነው። ንጉሡም ወደ ሀገሩ ይሄድ ዘንድ አልፈቀደለትም። አውርም ብዙ ያዝን ነበር። በዚችም ቀን ታላቅ የብርሃን ልብስ ለብሶ ሊቀ መላእክት ቅዱስ ገብርኤል ታየው። እሱንም ባየው ጊዜ በብዙ ደነገጠና ከምድር ላይ በግንባሩ ተደፍቶ ወደቀ። ሊቀ መላእክት ቅዱስ ገብርኤልም አነሳውና ታውቀኛለህን አለው። እሱም ጌታዬ አላውቅህም አለው። ጌታዬ አንተ የሰማይ አምላክ እንደሆንክ አይደለህም? እንደሆነ እስኪ ንገረኝ አለው። ንጉሡ እኔ እስካሁን በቀር እንዲህ አለ የዘላለም ብርሃን የመሰለ ምንም ፈጽሞ አላየሁም። አንተን ከመፍራት የተነሳ ሰውነቴን አልቦኛልና። ሊቀ መላእክት ቅዱስ ገብርኤልም እኔ ንጉሥም አምላክም አይደለሁም አለው። የንጉሶች ንጉሥ የጌቶች ጌታ የሚሆን የእውነተኛ አምላክ ባህሪው አገልጋዩ ነኝ እንጂ ሰማይና ምድርን የፈጠረ እሱ ነው። የሰው ሁሉ ነፍሶች በመሃል እጁ የተያዙ ናቸው። የኔ ስያሜ ካለቆቹ አንዱ በሰራዊት ጌታ በእግዚአብሔር ፊት የምቆም ገብርኤል እባላለሁ። ፍጥረቱን ሁሉ የሚገዛ የሰው ኃያሉ መልአክ እኔ ነኝ። ፍስሐንና ሐሴትን የምናገር እኔ ነኝ። ንጽሕት ድንግል የሴቶች ሁሉ ንግሥት ከምትሆን ከማርያም ወልደ እግዚአብሔር ሰው ከመሆኑ አስቀድሞ የአዲስ ልደትን ምስራች የተናገርሁ እኔ ነኝ። ከልጅዋ ግዛት በታች ያሉ የምድር ነገሥታት ሁሉ በዓለሙ ሁሉ ያለ ድሆችን የሚያከብራቸው፣ ትዕቢተኞችን የሚያዋርዳቸው፣ የወደደውን የሚያደርግ ያሰበውን የሚፈጽም እኔ አሁን እነግርሃለሁ። ይህንን ካላደረግህ የትእዛዜንም ቃል ሰምተህ ካልተቀበልህ አሁን እገድልሃለሁ። መልአክ በማስፈራራትና በማስደንገጥ እንዲህ አድርጎ ተናገረው። ንጉሡም አለው ተናገር ጌታዬ፣ እኔ ባሪያ እሰማሃለሁ፣ ትእዛዝንም እፈጽማለሁ። ለክብርህ ምስጋና ይገባል። ማለዳ ስትነሳ እንደታየውና እንደነገርኩህ ለንግሥት ንገራትና ወደ ሀገሩ ሄድ ዘንድ ነግረህ አውርን አሰናብተው አለው። የተጻፈውን የቤተ ክርስቲያን አደራ ሁሉ ለአውር ስጠው፣ እሱንም ፈልገው። የዚህን የቤተ ክርስቲያን ገንዘብ ግን የሕንፃውንና የጌጡን አትዘንጋለው። በነገርኩ መሠረት የሠራህ እንደሆነ ግን እኔ በመንግሥትህ እጠብቅሃለሁ። በዘመንህ የሚጠላ ጠላት በተነሳ ጊዜ አልለይህም። ይህንንም ከነገረው በኋላ ሊቀ መላእክት ቅዱስ ገብርኤል ከሱ ተሰወረ። በረከትና ረድኤቱ አገልጋዩ ይህንን ድርሳኑን ከምንሰማ ከሁላችን ጋር ይሁን በእውነት። ዳግመኛም ንግሥት ወዳለችበት ሄዶ ለንጉሥ የአውርን ነገር እንደነገረው ነገራት። ፀሐይ ከመውጣቱም አስቀድሞ ንጉሥ ንግሥትን እንዲጠሯት መልእክተኞችን ላከ።
በደረሰችም ጊዜ ያየውን ሁሉ ነገራት። እሷም ይህንኑ የመሰለ ነገር ነገረችው። እንዲህም አለችው፣ አውር በትንሽነት ወራት ሕፃን ሆኖ ሳለ በቤቴ ሳለው በክንፎቹ ጥላ ሲሸፍነው ክንፉንም በበላዩ ሲዘረጋበት ዘወትር አየው። እኔም አላውቀው ነበር እንጂ። ልጄ ሆይ አሁንም አውርን ከዚህ ተቀመጥ አትበለው፣ ከወደደበት ሀገር ይሂድ፣ ተወው። ለቤተ ክርስቲያኑም ሥራ የሚፈቅደውንና የሚሻውን ሁሉ ስጠው። ከዚህ በኋላ ንግሥት አውርን ልካ አስጠርታ የሚፈልገውን ሁሉ ገንዘብ አሰጠችው። ለቤተ ክርስቲያኑም ሥራ የፈለገውን ወርቁን ብሩን አሰጠችው። በጭቃ የተሰራውንም እንዲያስፈርስና ሕንፃውን በጡብ ድንጋይ እንዲያድስ አዘዘችው። በዋንዛ በዝግባ በጥድ ምሰሶ እያቆመ እንዲሰራ። ዳግመኛም የቤተ ክርስቲያኑን ሥራ በጨረሰ ጊዜ በውስጧ የስደተኞች ማደሪያ እንዲኖር አድርግ፣ እንግዳ መቀበያና የመነኮሳት መኖሪያ አዘጋጅተህ እየተቀበልክ መግባቸው፣ በሰጠሁ ገንዘብ እርዳቸው አለችው። ከዚህ በኋላ ተሰናብቷቸው ከሳቸው ዘንድ ወደ ግብፅ ለመሄድ ተነሳ። አውርም ገና በመንገድ ሲሄድ ሳለ ኔቅሎን ከሚባለው ቦታ እስኪደርስ ሊቀ መላእክት ቅዱስ ገብርኤል ይመግበው ነበር። ወንድሞቹንም ሁሉ በፍቅርና በደስታ ተገናኛቸው። በሱ የደረሰበትንም ሁሉ ነገራቸው። በሕይወት ስላገኙትም ፈጽሞ ደስ አላቸው። ያን ጊዜ አውር ተነስቶ ቀድሞ የተሰራውን አፈረሰ። በዚህም የቤተ ክርስቲያኑ የሕንፃ አሰራር ንግሥት እንደነገረችው 1 ጊዜ 2 ጊዜ በጡብ ድንጋይ አደረገ። የፍዩም ሰዎችም የአውርን መምጣት በሰሙ ጊዜ ለሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን እጅ መንሻ መጡ። ለመስራትም በትጋት እየታዘዙ ደስ ብሏቸው ኖሩ። ሰይጣንን ግን ቀናበት፣ የበጎ ሥራ ነገር ጠላት ነውና። ስለዚህም ነገር በዚያ ወራት ዝም ማለት አልተቻለውም። ቅዱስ ገብርኤል ግን ይረዳቸው ነበር። በረከቱ ከአገልጋዩ ከሁላችን ጋር ይሁን በእውነት። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። በረከቱ ከአገልጋዩ ይህንን ተአምሩን ከምንሰማ ከሁላችን ጋር ይሁን በእውነት። አቅርዮንዮስንና ሚናስን ዲሙስርያን ከአንበሶች ጉድጓድ እንዳወጣቸው የሚናገር ክብር ገንዘቡ የሚሆን በጌታችን በኢየሱስ ክርስቶስ ስም ስላመኑ ንጉሥ ዲዮቅልጥያኖስ በአንበሶች ጉድጓድ በጣላቸው ጊዜ ሊቀ መላእክት ቅዱስ ገብርኤል በሰማይ ወርዶ ከአንበሶች ጉድጓድ አወጣቸው። ከቀናችና ካማረች ሃይማኖታቸው እንዳይለወጡ አረጋጋቸው፣ አጸናቸው። በሰማይ መንግሥት የሰማዕትነትን አክሊል እስኪቀበሉ ድረስ። ከዚህ በኋላ ተሰውሯቸው በታላቅም ክብር ወደ ሰማይ ወጣ። ልመናው ከአገልጋዩ ከሁላችን ከሕዝበ ክርስቲያን ጋር ይሁን በእውነት። አቅርንዮስንና ሚናስን ዲሞስሪያስን የአሞኒ እህት የምትሆን ዲሞስሪያን ፈራጅ በሚሆን ፈቃድ ከአንበሶች ጉድጓድ ከመጣል ያወጣቸው ተቃራኒ ከሚሆን ከሰይጣን ሥራ በሥራ ልዩ የምትሆን ገብርኤል ሆይ ኃላፊ ጠፊ ከሚሆን ከዓለም ትካዜ እኔ ባሪያህን አድነኝ። የሚያዝን ሰው አጥንቶቹን ያደርቃልና። የሊቀ መላእክት የቅዱስ ገብርኤል በረከትና ረድኤቱ ጥበቃው አይለየን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የማኅደር ሚዲያ ተከታታዮች እንደ ሁል ጊዜ ቪዲዮውን ስትጀምሩ ላይክ በማድረግ ሐሳብ አስተያየታችሁን በኮሜንት በመጻፍ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ መንፈሳዊ ድጋፋችሁ አይለየን። ከዚህ በመቀጠል የሊቀ መላእክት የቅዱስ ገብርኤልን መልኩን እናሰማለን። እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቼ አጉልቼ አይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበቴ እንደ ሙሴ መናገር የማይችል ኮልታፋ እንኳን ቢሆን
ጥበብን የሚገልጽ ምስጢርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነኝ። ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢምንት ግብር በቀዳማዊ እሑድ ሰዓት ሌሊት ለተከናወነው ስነ ተፈጥሮ ሰላም ላለው። ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልአክ ስዕል የተሳለብህ የበልዓም የራእዩ ኮከብ የልደት ሐዋርያ አንተ ነህና። ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራር ሰላም ላለው። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ገብርኤል ሆይ የአንበሳ የገጸ ልሃምና የንስር ስነ ገጽ ካላቸው ኪሩቤል ጋር የእግዚአብሔርን ዙፋን ተሸክመ በከበረ የሰው ስነ አምሳል ሕዝቅኤል ያየ ከኪሩቤል አንዱ አንተነ። ገብርኤል ሆይ የእግዚአብሔር ልዩ የሆነ ምስጋና ዘውድ ላቀዳጀው ራስህና ጽዕርተ ርእስህ እጅ እየነሳው ሰላም ላለው። ገብርኤል ሆይ የቃል ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳልም በአራቱም ማዕዘን ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ገብርኤል ሆይ እጅግ የሚያስፈራ በእሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽህ ሰላም ላለው። ገብርኤል ሆይ በንጽሕና ልብሰ ተክህኖ የተሰየምክ አንተ በፍርድ ያይደለ በክርስቶስ ቸርነት እድን ዘንድ የነግሁንና የሰርኩን መሥዋዕት በምታሳርግበት ጊዜ የኔን የኃጥኡን ኃጢአት አስተስርይ። ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖች ቅንድቦችና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም ላለው። ገብርኤል ሆይ አንተም እንጂ የሰላም ረፍት ሰጠኝ ዘንድ ትጋ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታል። ገብርኤል ሆይ የአብ አካላዊ ቃል መሳክወ ብርሃን ለሚሆኑ ጆሮች ሰላም ላለው። የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮችም ሰላም ላለው። ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላከ መልአክ ነህና 3 ደቂቅ በእሳት ጉድጓድ በተጣሉ ጊዜ 2 ክንፎችን ጋርደ ከመቃጠል እንዳዳንሃቸው እኔንም አገልጋይህን በረድኤተ ኃይል አድነኝ። ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆኑ አፍንጮች ሰላም ላለው። የንጽሕና የቅድስና መገኛ ለሆኑ ከንፈሮችም ሰላም ላለው። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምስራች አብስረኝ። የመልካም ምስራች ማብሰር ለአንተ ክፍልህ ነውና። ገብርኤል ሆይ ተጠራጣሪው ዘካርያስን ለገሠጸው አፍህ ሰላም ላለው። ደስታንና ፈገግታን ለሚያሳዩ የዕንቆ ባሕሪ ላላቸው ጥርሶችም ሰላም ላለው። ገብርኤል ሆይ ባሕሪ ይህ ከኢዮብ መንፈስ ባሕሪ የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሆኖ ለከንፈሬም የትዕግሥት መዝጊያ አብጅላት። ገብርኤል ሆይ ማኅተመ ባሕሪ ቃልህ ለሚሆን አንደበተ ሰላም ላለው። የባቢሎንን የእሳት ውእየት ወዝ ቀዝቃዛነት የለወጠ ለእስትንፋስህ ጠልም ሰላም ላለው። ገብርኤል ሆይ ጻድቃኖችን ሁሉ ለመራዳት የታመንክ ነህና አስቀድሞ ቄርቆስና እናቱ ኢየሉጣን እንዳዳንካቸው እኔንም ከመከራው ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። የሚያስደስት ጣዕመ ዜማ መፍለቂያ ለሆነ ጉሮሮህም ሰላም ላለው። ዳግመኛ በንጽሕና ሐብል ለተጌጠ አንገትህም ሰላም ላለው። ገብርኤል ሆይ ከላይ ከሰማይ ተልከ ወደ ማርያም በወረድክ ጊዜ እግዚአብሔር ቃል ያለ ድካምና ያለ ሕማም
ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑል ኃይል በሚያስደንቅ ግርማ ጠበቃት፣ ጋረዳት። ገብርኤል ሆይ የቅድስናን ልብሰ ተክህኖ ለተጎናጸፈ ትከሻ ሰላም እላለሁ። ረቂቅ የሚሆን የብርሃን መውጣት ለደረበ ዘባንህም ሰላም እላለሁ። ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። ዕዝራ ኡራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ገብርኤል ሆይ ስነ ባህሪው ለማይመረመር ደረት ሰላም እላለሁ። ጻድቃኖች የሚጠለሉበት ለክንድ ስፋትም ሰላም እላለሁ። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማንም ሆነ ማን አስቦ የሚደርስብህ የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅ የለም። ገብርኤል ሆይ እግዚአብሔር በመለኮታዊ ችሎቱ አስተባብሮና አቀናብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወረቶችህ ሰላም እላለሁ። ገብርኤል ሆይ የክርስቶስና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቀህ አውጣኝ። ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድህ እንደ ኩርናም ሰላም እላለሁ። ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን የምታጠጣቸውን ሕግ ተሰርቷልና። ገብርኤል ሆይ ብሩክ ጸጋን የሚለግስ መዳፍ ሰላም እላለሁ። የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችም ሰላም እላለሁ። ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶች ጽፍር ሰላም እላለሁ። በሁለት እሳታውያን አክናፍ ላሸበረቁ ጎኖችም ሰላም እላለሁ። ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ በአርአያና በአምሳሌ የፈጠርከውን እንዴት ታጠፈዋለህ? አሳምረ ያነጽከውንስ ሕንፃ ስለምን ታፈርሰዋለህ? እያልህ ማልድልኝ። ገብርኤል ሆይ ምግቡ የምስጋና ጣዕመ ኅብስት ለሆነ ሆድህ ሰላም እላለሁ። የሦስቱ ሕዋሳት አካል መሥዋዕት ለሆነው ጽሩይ ልቦናም ሰላም እላለሁ። ገብርኤል ሆይ ስለዚህ አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነቱ ይመለሳል፣ ሕይወቱም እንደ ጢስ ብንብላ ትጠፋለችና። ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ሕሊና ሰላም እላለሁ። የሥጋዊ ባሕሪ ክፍለ አካል ግን በባሕሪ የሌለ ነው። ገብርኤል ሆይ የደህንነት መልአክ ነህና እኔን አገልጋይን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑ በእኔ ላይ በነዛ ጊዜ ፈጥነ በክንፎች ጋርደኝ። ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ እንብርትም ሰላም እላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብህም ሰላም እላለሁ። ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ ሞት ይሆን? እባክህ ቁርጡን ነገር ንገረኝ። ገብርኤል ሆይ በሰማያዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህና አቋያጾች ሰላም እላለሁ። ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆንህ በዘመንህ ጥበብ በሰነፎች ልቦና አዳራሽ ሰራች፣ ለአዳራሿን 7 አዕማድ አቆመችላት። ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመግለጽ በኤፍራጥስ ወንዝ ዳርቻ ለቆሙ እግሮች ሰላም እላለሁ። ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቅ በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት
ከጌታ እግረ መስቀል ስር ለቆሙት ተረከዞችና ጫማዎች ሰላም እላለሁ። ገብርኤል ሆይ የጌታን ትዕግሥት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘገዘግከው። ቅዱሳን አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ነግሩ ዘንድ ወደ ሐዋርያት ሄዱ። ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶች ሰላም እላለሁ። በብርሃንነትና ነጸብራቅነት ለሚተባበሩ ጥፍሮችም ሰላም እላለሁ። ገብርኤል ሆይ የትሕትና የጽድቅ መምህር እንደመሆነ በየዕለቱ በጎ ነገር አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወገን ሁሉ ሐሰተኛ ነውና። ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቆም ሰላም እላለሁ። ከፍጥረተ ዓለም እስከ ዛሬ በሕያውነት ላለው ስነ መልክም ሰላም እላለሁ። ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳኝ። ልቦናዬ እስራኤል ከፋርስ ምርኮ ነፃ እስከሚወጣበት ድረስ ዳግመኛ ምድረ ርስት የሚገባው መቼ ነው እያልኩ አስባለሁና። ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዜ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለምና። ገብርኤል ሆይ ስለዚህ እኔም አውቄና አንተን አምኜ ይህን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማኝ። የመላእክት አለቃ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላከ ገብርኤል ሆይ ሰላም እላለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ ምስራች ትነግር ዘንድ ወደ ገሊላ ምድር የተላከ ገብርኤል ሆይ ሰላም እላለሁ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያም ቃልህ ሰላም ላንቺ ይሁን ባላት ጊዜ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት በሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈሥሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ሥጋዋን አነጻ። የልዑል ኃይልም ጋረዳት። ድንግል ማርያምና ሕፃኑ ልጇ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ 70 ሰገልን በኮከብ ምልክት የመራቸው ገብርኤል ሆይ ሰላም እላለሁ። በእግዚአብሔር ልጅ ተመስለ በእሳቱ ጉድጓድ በመገኘት ለአናንያ የእሳቱን ነበልባል እንደ ውርጭ ቀዘቀስከው ገብርኤል ሆይ ሰላም እላለሁ። ከነደ እሳት ለተፈጠርክ ገብርኤል ሆይ ሰላም እላለሁ። የልዑል እግዚአብሔር ቤተሰቦች ከሊቀ መላእክት ከቅዱስ ገብርኤል በረከትና ረድኤቱን አምላካችን እግዚአብሔር ያድለን። ሊቀ መላእክት ቅዱስ ገብርኤልን በተሰጠው ቃል ኪዳን እኛን ልጆቹን ከፈጣሪያችን ከኢየሱስ ክርስቶስ ይለምንልን ለዘላለሙ አሜን። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 19 ቀን በዚች ቀን ከአባ መቃርስ ገዳም ቅዱስ አባት ቀሲስ ይስሐቅ አረፈ። ይህ አባት ከምስር ከታናናሾች ቦታዎች ከአንዲት ቦታ ነው። ወላጆቹም ድሆች ሲሆኑ ግን በበጎ ሥራ ባለጸጎች ናቸው። አረጋውያን መነኮሳትም የእጅ ሥራቸውን ሊሸጡ ወደ ምስር በሄዱ ጊዜ ተከትሏቸው ወደ አስቄጥስ ገዳም መጥቶ ሲያገለግላቸው ኖረ። በቀንበራቸውም ተጠምዶ ታላቅ ተጋድሎን ተጋደለ። በዘመኑ ሁሉ ከቶ ምንም ጥሪት አላደረገም። እንደ አባቶቻችን 2 ልብሶችን ለምን አልገዛህም ሲሉት እርሱም እኔ እስከ ዛሬ ሕዝባዊ ነኝ፣ በዓለም ሳለውም 2 ልብስ የለኝም ነበር ብሎ ይመልስላቸዋል። ሁለተኛም አባቶቻችን እኮ ሰሌንና ማቅ ይለብሳሉ፣ ለእኛም 1 ልብስ ይገባናልና ይህ አይበቃንም አላቸው።
ሁል ጊዜ የሚያለቅስ ሆነ። ለምን ታለቅሳለህ ብለው በጠየቁት ጊዜ ወዳጆቼ ሞተውብኝ ድሃ አደግ አድርገውኛልና ይላቸዋል። ከምግቡም የማዕጠንት አመድ ጨምሮ እየበላ ብዙ ዘመናት ኖረ። ከዚህ በኋላ ጭንቅ በሆነ ደዌ ተይዞ ታመመ። ከወንድሞቹ አንዱም ምግብ ሰርቶ አመጣለት። እርሱም ከቶ አልቀመሰ። ያም ወንድም ይህ ጥሩ ምግብ ነው፣ ለበሽታ መድኃኒት ለዋለውና ብላ ብሎ ብዙ ለመነው። እርሱም ወንድሜ ሆይ እመነኝ፣ እኔ በዚህ ደዌ ውስጥ 30 ዓመት እኖር ዘንድ እወዳለሁ ብሎ መለሰለት። በዕድሜውም በሸመገለ ጊዜ ትሩፋቱና ጽድቁን በበዛ ጊዜ ቅስና የሾሙት ዘንድ አረጋውያን ተሰብስበው ተማከሩ። እርሱም ከእርሳቸው ሸሽቶ ከተዘራ ማሳ ውስጥ ገብቶ ተሰወረ። እርሱንም እየፈለጉ ዞሩት፣ አላገኙትም። ያችንም ማሳ አልፈው ከዳርዋ ተቀመጡ። ጥቂትም ሲያርፉ ከእርሳቸው ጋር አህያ ነበር። ወደ ማሳውም ሮጦ ገብቶ ይህ አባት በተሸሸገበት ቦታ ቆመ። አህያውን ሊያስወጡትም በገቡ ጊዜ ያንን አባት አገኙት። ደግሞ እንዳይሸሽ ሊያስሩት ፈለጉ። አሁንም አውቄዋለሁ፣ የእግዚአብሔር ፈቃድ እንደሆነ አላቸው። ከዚያም አብራቸው ሄዶ ቅስና ሾሙት። ከዚህ በኋላ ተጋድሎንና ለአረጋውያን መታዘዙን ጨመረ። ወጣቶችንም በጎ ሥራ ያስተምራችኋል፣ ሰምታችሁ የምትታዘዙ ሁኑ፣ ከትሩፋት ሁሉ ይህ ይበልጣልና አላቸው። የሚያርፍበትም ጊዜ ሲደርስ ከእርሱ በኋላ የሚሰሩትን እንዲያስተምራቸው በዚያ ገዳም ያሉ ጎልማሶች በጠየቁት ጊዜ እንዲህ አላቸው። በገዳም ውስጥ ጸንታችሁ እንድትኖሩ እኔ ሥራ ስሰራ ስታዩኝ እንደነበረ እናንተም እንዲሁ በፈቃዳችሁ ስሩ። እኛ አባቶቻችን ባረፉ ጊዜ አዝነን አልቅሰን ነበር። እንደሚሰሩትን በሰራን ጊዜ ከእነርሱ በኋላ ተጽናንተን በገዳም የምንኖር ሆንን። ይህንን እያለ በፍቅር በሰላም አረፈ። የሕይወት አክሊልንም አገኘ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ ጸሎት ይማረን፣ በረከቱም ትድረሰን ለዘላለም አሜን። ዳግመኛም በዚች ቀን ኃይለኛ ተጋዳይ ቅዱስ ኤስድሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ ሀገር ከከበሩ ከቤተ መንግሥት ወገኖች ውስጥ ነው። አባቱም በብዙ ሰራዊት የተሾመ መኮንን ነበር። ስሙም በደላኦን ነው። የእናቱ ስም ሶፊያ ነው። ሁለቱም ከክርስቲያን ወገን ናቸው። ይህንንም ቅዱስ በወለዱት ጊዜ ኤስድሮስ ብለው ሰየሙት። ከብዙ ወራት በኋላ ከሃዲ ዲዮቅልጥያኖስ የሚያደርገውን የኃጢአትና የበደልን ብዛት ባየ ጊዜ እርሱ ከመንግሥት ታላላቆች ውስጥ ስለሆነ ምስፍናውን ትቶ ከሚስቱና ከልጆቹ ጋር ገለል አለ። ስለ ክብር ባለቤት ስለ ጌታችን ኢየሱስ ክርስቶስ ስም መጻተኞች በመሆን ከዚህ አላዊ ንጉሥ ፊት ሸሽተው ሳሙኤል ከሚባል ሰው ዘንድ ተሰባስበው በገዳም ተቀመጡ። ከዚህ በኋላ ለጣዖታት እንዳይሰግዱ ከንጉሥ ሸሽተው ስለተሰወሩ ከከሃዲያኑ መጥተው በንጉሥ ዘንድ ነገሩ ሰሩባቸው። ወዲያውኑ 500 ጭፍራ ልኮ ከፊቱ አስቀረበባቸው። ከእርሱ ዘንድ በመገለላቸው ንጉሥ ጠየቃቸው። እነርሱም እንዲህ አሉት፣ የክብር ባለቤት ክርስቶስን በተውከው ጊዜ ተውነ ታላቅ ስንፍና አድርገህ ስተሃልና። በሰማ ጊዜም ተቆጥቶ የበደላኦንን አንገት ይቆርጡ ዘንድ አዘዘ። የሰማዕትነት አክሊልን አገኘ። ቅዱስ ኤስድሮስ ግን ይመከር እንደሆነ ብሎ አሰረው። ያን ጊዜ 12 ዓመቱ ነበር። ከጥቂት ቀን በኋላ በአንገቱ የብረት ዛንጃር ገመድ አስገብተው ከንጉሥ ፊት አቀረቡት። ንጉሡም አልፈራህም? ልብስህን ለመመለስ አልመከርምን ብሎ ጠየቀው። እርሱም እኔ የቀናች ሃይማኖትን ትቼ ወደ ስህተት አልገባም አለው። ያን ጊዜ አራቅተው ከምሰሶ ላይ ሰቅለው ደሙ እንደ ውሃ እስኪወርድ
እንዲጨምቁት ንጉሥ አዘዘ። እናቱ ሶፊያም ከደሙ ወስዳ በንጉሡ ፊት ላይ ረጨች። እንዲህም አለችው፣ ከሰው ሁሉ አንተ የተረገምክ ነህ። እንዲሁ እህቷ ፎሚያም ድንጋዮችን አንስታ ንጉሡንና መኳንንቱን ወረወረችባቸው። ንጉሡም ተቆጣና ከወገባቸው መካከል እንዲቆርጧቸው አዘዘ። ቆርጧቸውም ምስክርነታቸውን ፈጸሙ፣ አክሊልንም አገኙ። ቅዱስ ኤስድሮስም ተሰቅሎ ሳለ በእናቱና በእህቱ ላይ የሆነውን ይመለከት ነበር። በወገቡም ላይ የእሳት ፍም ደፉበት፣ ሆዱንም ሰንጥቀው አንጀቱን አወጡ። በተራራ ላይም ጣሉት። የሰማይ ወፎችና የዱር አራዊት አልቀረቡትም። መድኃኒታችንም ከሞት አስነስቶ እንደ ቀድሞ ሕያው አደረገው። ከዚያ ሄዶ በንጉሥ ፊት ቆመ። ንጉሡም ከብረት አልጋ ላይ አውጥተው ከበታቹ እሳትን እንዲያነዱ አዘዘ። ሁለተኛም በበረት ላይ አስተኝተው አንጀቱ እስኪፈስ ድረስ ፈጩት። ከዛም መድኃኒታችን አስነሳው። ደግሞ ሁለተኛ ከ800 ነፍሳት ጋር ሰቀሉት። ያን ጊዜ መድኃኒታችን ክርስቶስ አድኖ አስነሳው። ንጉሡም አይቶ በበሬ ቅርጽ በተሰራ ብረት ውስጥ አስረው በላዩ ላይ ድኝና ዝፍት ጨምረው ከበታቹ እሳት እንዲያነዱ አዘዘ። ከጥቂት በኋላ ራሱን እንዲቆርጡ ታዞ ቆረጡት። ያን ጊዜ ጌታችን ከሞት አስነሳው። ኖህ ሲያስነሳው 3ኛው ነው። ደግሞ ከዚህ በኋላ እጅግ ከባድ የሆነ ደንጊያ በአንገቱ አስረው ወደ ባህር ጣሉት። ወዲያውኑ የመላእክት አለቃ ቅዱስ ሚካኤል አውጥቶ ከንጉሡ ፊት አደረሰው። ንጉሡም በከተማ መካከል እንዲሰቅሉ ታዘዘ። እንደዚህም ተሰቅሎ ሞተ። የክብር ባለቤት ጌታችን አስነሳው። ይህም ለ4ኛ ጊዜ። ከዚያም አንበሶች ጣሉት። እግዚአብሔር ነቢይ ዳንኤል እንዳዳነው ከዚህም በኋላ በጥቂቱ ቆራርጠው እንዲከትፉትና በእንቅብ ሰብስቦ ወደ ባህር እንዲጥሉ ታዘዘ። አሽከሮቹም እንዲሁ አደረጉ። ያን ጊዜ ክብር ባለቤት ከሚካኤልና ከገብርኤል ጋር መጥቶ በባህር ዳሩ ቆመ። ከዚያም አውጥቶ አስነሳው ያለምንም ጉዳት። ይህንን ከሞት ሲያስነሳው ለ5ኛ ጊዜ። ንጉሡም ባፈረና የሚያደርገው በተሳነው ጊዜ ከወገኖቹ ጋር ተማክሮ በዚያ አሰቃዩ ዘንድ እጅና እግሩን አስሮ ወደ ሰሎንቄ ሀገር ላከው። የሰሎንቄ ሀገር ገዢ አስቀድሞ ስለሚያውቀው ከቅዱስ ኤስድሮስ ጋር ቸርነትና ርኅራኄን አደረገ። ንጉሡም ሰምቶ ተቆጣ። ያንን መኮንንም እንዲያመጡት አዘዘ። ቅዱስ ኤስድሮስንም ወደ እርሱ መልሶ በእስር ቤት በረሃብና በጽም አኖረው። ቅዱሱም በእስራቱ መጠን ታላላቅ ድንቅ ታምራትን እያደረገ በሽተኞችን ሁሉ አዳነ። በዚህችም በግንቦት 19 ቀን በ6 ሰዓት ከከተማ ውጭ እንዲሰቅሉት ንጉሥ አዘዘ። አየርን መላእክትን ተመላች። የክብር ባለቤት ክርስቶስ ብዙዎች ቃል ኪዳኖችን ከእርሱ ጋር አደረገ። ያን ጊዜ ነፍሱን አሳለፈ። በማይጠፋ መንግሥተ ሰማያት የሰማዕትነትን አክሊል ተቀበለ። በተጋድሎ የኖረባቸው 12 ዓመታት ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።